የአብርሃም እምነት የተመሰረተው እግዚአብሔር የሞተ ያስነሳ። ቀጥሎስ እግዚአብሔር የሌለውን ነገር እንዳለ አድርጎ ይጠራል። ሰማይና ምድርን ከሌሉበት ጠርቶ የፈጠራቸው እግዚአብሔር ነው ብሎ አመነ። ስለዚህ እግዚአብሔር የዛሬ ዓመት ይስሐቅ ይወለዳል ሲለው የለም፣ እግዚአብሔር ይጠራል። እግዚአብሔር እኔና ሳራን ከመቃብር አውጥቶ ይሰጣል። አሁን እንደዚህ ቆመን ብቻ አይደለም። በዚህ መጠን እግዚአብሔር የታመነ ይበል እንጂ ይናገር እንጂ እንዲህ ቆመን ተገንዤ ብገባ መቃብር ውስጥ አውጥቶ አስነስቶ እንደገና ህይወት ቀጥሎ ያለውን ያረጋል። እምነታችን የሚመሰረተው ታማኝነቱ ላይ ኢየሱስ ክርስቶስን ከሞት ባስነሳ በእግዚአብሔር ለምናምን ለኛ እኩል ጽድቆ ነው ይቆጠራል። በክርስቶስ ኢየሱስ በኩል ካመንክ እግዚአብሔር ለአብርሃም ያን ሁሉ 25 ዓመት አስጉዞ ያን ሁሉ አስለፍቶ አንድ ልጅን አምጣ ብሎ የቆጠረለትን እምነት በክርስቶስ ኢየሱስ በኩል ምንም ሳታዋጣ ጥልቅ ብለ አብርሃም አድርጎ ነው የተቆጠረለት። አንተ ተቆጥሮልህ ነው የምትጀምረው። ሰው ዝም ብሎ በመስቀል ላይ በተሰቀለው በክርስቶስ በዚህ ብቻ በዚህ በኩል ማመን ራሱ ቀላል አይደለም። ለምናምን ለኛም ተቆጠረልን ሲል ባይዘው በስብከት ሞኝነት ለምናምን ለኛ እንጂ በጣም ብዙ ሰው ክሪቲካል ቲንከር እንደሆነ በጣም ጎበዝ አሳቢ እንደሆነ ያስባል ራሱ። ስለዚህ አይቀበል። እኛስ ሞኞች በስብከት ሞኝነት ነው ምናምን እንዲና እንዲያ ስንባል አልደመርን ማልቀነስን የተሰቀለ አንድ የ33 ዓመት አይሁድ ወጣት እንደዚህ አይተ የእግዚአብሔር ማዳን ለዘላለም ሕይወት ይሆናል ብለን ይሄ እግዚአብሔር ጥበብ ነው ብለን የምድር ሞኝነት የተባለን ጉዳይ የእግዚአብሔር ጥበብ ብለን እምናረገ ብርሃን በራል። ያንን ክብር ለእግዚአብሔር። መጽሐፍ ቅዱሳችንን ሮሜ ምዕራፍ 4 ላይ እንሄድና የጌታን ቃል አብረን አንብበን በሱ ሐሳብ ላይ ብቻ ጥቂት እናገራለሁ። ሮሜ ምዕራፍ 4 ከቁጥር 17 ጀምሮ ያለውን የጌታ ቃል ክፍል እንደዚህ ይላል። ሮሜ ምዕራፍ 4ን በጌታ በኢየሱስ ክርስቶስ ስም አነባለሁ። ከቁጥር 17 አካባቢ ጀምሮ እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት ለሁላችን አባት ነው። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ሞት የሆነውን የራሱን ሥጋና የሳራ ማፀን ሞት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔር ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ በአለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። አጭር ጸሎት እናድርግ። ሃሌሉያ። በበረከትና በምስጋና ከፍ ያልክ ቅዱስ እግዚአብሔር ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስም ስለዚች ቤተ ክርስቲያን እጅግ አድርገን እናመሰግናለን። በዚህ አካባቢ ላይ የገሃነም ደጅ ባለበት አካባቢ ላይ ቤተ ክርስቲያንን ስለተከልክ ለብዙ ትውልድ ማረፍ መጽናናት ከድቅድቅ ጨለማ ወደሚደነቅ ብርሃን ለመውጣት ምክንያት እያረካት ስላለች ስለዚች ቤተ ክርስቲያን እጅግ አድርጌ አመሰግናለሁ። እግዚአብሔር አምላካችን ሆይ በናዝሬቱ ጌታ በኢየሱስ ክርስቶስም ደግሞ ይህንንም ማለዳ ደግሞ እንደዚህ ለመጸለይ በፊትም ለመዘመር በቅዱስ ቃልን ፊት ለመሰብሰብ እግዚአብሔር አምላካችን ሆይ ባርከ ስለሰጠን ተመስገን። በተለየው መገኘት በመካከላችን ስላለ ሕልውና መገኘት የፊት ብርሃን በመካከላችን ስለበራ በጌታ በኢየሱስ ክርስቶስ ስም ክብርና ምስጋና ለስም ይሁን። ቅዱስ አባት እግዚአብሔር ሆይ በዚህ ያሉ ሁሉ በቅዱስ ቃል ብርሃን ሕይወታቸው እንዲጥለቀለቅ እጸልያለሁ። እውነት ያለመከልከል ወደ ሕይወታችን እንዲመጣ፣ የተዘጉ በሮች እንዲከፈቱ፣ የተያዙ ነገሮቻችን በሙሉ እንዲለቀቁ፣ ስንሰማ የከረምነው ነገር አሁን ደግሞ የሚፈጸምበት አካል የሚይዝበት እንዲሆን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ቸር እግዚአብሔር ሆይ ለተናጋሪም ለሰሚዎችም ጸጋን ስጥ። የሆነውም የሚሆነውም ሁሉ ልጅን ኢየሱስ ክርስቶስን ያክብረው። በኢየሱስ ክርስቶስ ስም ጸልየናል። አሜን። የጌታ ስም የተባረከ ይሁን። በእውነት ድጋሚ ደስ ብሎኛል። እግዚአብሔርን እጅግ አድርጌ አመሰግናለሁ። መንፈሱ በመካከላችን በሙላት ስላለ ሮሜ ምዕራፍ 4 ላይ ያለ የጌታ ቃል ክፍል ነው አብረን ያነበብነው። እሱ ሐሳብ
ሐሳብ ላይ ነው ትንሽ የምናገረው። ያው የሮሜው አብርሃም በሱ ሐሳብ ላይ ነው በጣም ጥቂት የምናገረው። ምናልባትም ደግሞ ወደ ዘፍጥረቱ ደግሞ አብርሃም ዞር ብለን ጥቂት እናያለን። ይሄንን ወንድማችንን ወይንም አባታችን አብርሃምን ወንድማችን ሐዋርያው ቅዱስ ጳውሎስ በሮም ከተማ ላሉ ቅዱሳን የእምነት ምሳሌ አድርጎ ያቀርበዋል። እንግዲህ ጳውሎስ አምኖ ስለ መጽደቅ አምኖ እግዚአብሔር የተናገረው ነገር ስለመያዝና ስለመውረስ ሲናገር እንደ ምሳሌ አድርጎ ለማቅረብ እንደ አብርሃም አይነት እንደ አብርሃም ያለ ብርቱ ምሳሌ ጳውሎስ ፈልጎ አጥቷል። ስለዚህ አባታችን አብርሃምን በዚህ ሐሳብ ላይ ወይንም በዚህ አምኖ እግዚአብሔር የተናገረው ነገር ስለመያዝ አባታችን አብርሃምን ጳውሎስ በጣም ብርቱ ምሳሌ አድርጎ ሮም ከተማ ላለችው ቤተክርስቲያን ያቀርበዋል። እንግዲህ 57 ዓመተ ምህረት ገደማ አካባቢ ነው ይሄንን ደብዳቤ የሚጽፈውችን ቤተክርስቲያን ጳውሎስ በአካል አያውቃትም። ምናልባት ከዚህ በኋላ ሮም እስር ቤት የቁም እስረኛ ሆኖ ሲመጣ ነው ገና የሚተዋወቃቸው። አቂላና ጵርስቅላ እንደተከሏት ነው የሚታመኖችን ቤተክርስቲያን። በኋላ ደግሞ የማርቆስ ወንጌልን የጻፈው ወንድማችን ወንጌላዊው ማርቆስ ደግሞ የቤተክርስቲያኒቱ እረኛ በኋላ ላይ ይሆናልና ይሄ ደብዳቤ እንደምታውቁት እንግዲህ በጣም ጠንከር ያለ ጠለቅ ያለ በሳይዙም ቀላል የሚባል አይነት ደብዳቤ አይደለም አይደል? አሁን በደብዳቤ መደዳ አስገቡት እንጂ ራሱን የቻለ መጽሐፍ ነው። የአዲስ ኪዳናችን ዶክትሪናል ቡክ ነው። በጣም ብዙ ከክርስትና የመጀመሪያ ትምህርት ጀምሮ በጣም በስለን ሙክክ እስክንል ድረስ ያሉ በጣም ጠንካራና ጥልቅ ትምህርቶች ኢንተርቴን የሚደረጉበት የአዲስ ኪዳናችን በጣም ጠንካራ መጽሐፍ ነው። ወደ 9 አካባቢ የሚጠጉ ጠንካራ የአዲስ ኪዳን ትምህርቶችን ጳውሎስ በዚህ ደብዳቤ ላይ እያነሳ ለሮም ቤተክርስቲያን ይጽፋል። አንዱ ደግሞ አምኖ መጽደቅን ጳውሎስ በዚህ ደብዳቤ ላይ ሲጽፍ ወንድማችን አብርሃምን የዚህ በጣም ብርቱ ምሳሌ አድርጎ ያቀርበዋል። በእውነት እኔ ዛሬ አምኖ ስለ መጽደቅ አይደለም የምናገረው። እግዚአብሔር ግን በአብርሃም ሕይወት ላይ አምኖ ስለሰጠውና ስለተሰራው ታላቅ ተአምር ጥቂት ነገር ነው የምናገረው። ወንድማችንን አብርሃምን እንግዲህ ጳውሎስ ያቀርበው በዘፍጥረት ምዕራፍ 12 ላይ እግዚአብሔር ለአብርሃም ተገለጠለት። በከለዳውያን መንደር በኡር ሲኖር ከአባቱ ከታራ ጋር በነበረበት ዘመን የባቢሎናውያንን የከለዳውያንን ጣዖት እየሰራ በሚኖርበት በዚያ ምድር ላይ እግዚአብሔር ድንገት ለአብርሃም ተገለጠለትና ከሀገርህ ከዘመድህ ከአባት ቤት ውጣ። ወዴት ልውጣ ሲለው እኔ ወደማሳይህ ወደዚያ ምድር ውጣ አለው። አብርሃምም እግዚአብሔር እንደተናገረው ወጣ። በእውነት እኔ ሳነበው በጣም ደሰታለሁ፣ ግን ለመኖር ትንሽ አስጨናቂ ይመስለኝ። አሁን እግዚአብሔር ተገለጠለት ይልና ውጣ አለው። አብርሃምም ተነስቶ ወጣ ይላል። አሁን እኛ በእውነት እግዚአብሔር ተነስና ውጣ ሲለን ለመውጣት ምን ያህል ማረጋገጫ እንደምንፈልግ ምን ያህል የነቢያት ብዙ ማረጋገጫ እንደምንጠይቅ በጣም የታወቀ ነው። አብርሃምን ግን እግዚአብሔር ብቅ አለ ተገለጠለትና አብርሃም አለው። አቤት አለው። እኔ ወደማሳየን ያለው ደግሞ ወደምታውቀውም አይደለም ያለው። አሁን ከዋሴ ስሙ እንደዋሴ ሆነ እንጂ አብርሃም ቢሆን ጥሩ። አሁን ከሐረር ብድግ ብለህ ተነስተው እና ተነስቶ ወጣ ይላል። ደግሞ ሲወጣም የእምነት መንገድ በጣም ሪስኩ ብዙ ነው። እግዚአብሔር ሰርፕራይዝ ያደርጋቸዋል እንጂ መንገዱ ግን በጣም በገመድ ላይ በቀጭን ገመድ ላይ በገደል መካከል እንደሚሄድ ያክል በጣም ፈታኝ ነው የእምነት መንገድ። ግን የእምነት መንገድ ሰርፕራይዝ አድራጊው እግዚአብሔር ነው። በዚያ መንገድ ላይ ላለው ነገር በሙሉ ኃላፊነት የሚወስደው እግዚአብሔር ነው እና አብርሃም ተነስቶ ወጣ። እግዚአብሔርን ብቻ አምኖ ወደማያቀው እግዚአብሔር እኔ ያቀዋለሁ ወዳለው እኔ ወደማሳይህ ወዳለው ወደዚያ ምድር አባታችን አብርሃም ተነስቶ ወጣ፣ ጉዞ ጀመረ። እንግዲህ እንደምታውቁት ነው በቀደመው ኪዳን ላይ በተለይ በእነ አብርሃም ዘመን እግዚአብሔር ቶሎ አይመጣም። ረጅሙን ዘመን በአጫጭር ምዕራፎች ስላስቀመጧቸው እንጂ እግዚአብሔር ምናልባት ዛሬ ተገልጦ ከ14 ዓመት በኋላ ሊሆን ይችላል የሚመጣው። እግዚአብሔር ዛሬ ውጣ ብሎት ሰውየው እሺ ብሎ እምናርጎቶ በወጣ በማግስቱ እንደገና እግዚአብሔር ላይ ይገለጥ ይችላል። እግዚአብሔር ዓመታት ሊፈጅ እና እግዚአብሔር ለአብርሃም እኔ ወደማሳይ ምድር ውጣ ሲለው ልክ አብርሃምን ሲያስወጣው መጀመሪያ ከገባለት የተስፋ ቃሎች መካከል 7ቱ በጣም ጠንካራ ናቸው። እነዚህን አደርግልሃለሁ እሰጥሃለሁ ብሎታል። አብርሃምም እግዚአብሔርን አምኗል። እግዚአብሔር ያለኝን እነዚህን ጉዳዮች ይሰጠኛል፣ እርግጠኛ ነኝ። እኔ በአብርሃም ለምንድን ነው የምትደነቀው ካላችሁ አትሊስት እኔ ለማመን አብርሃም ከፊቱ ምንም እግዚአብሔር ራሱ ሲጠራ የአብርሃም ተብሎ ነው የሚጀምረው። ጋር ከፊቱ ምንም አይነት የእምነት አባት የለውም። አብርሃም እንደ ሪፈረንስ ሊጠቀመው የሚችል የተጻፈ ታሪክ የለም። እግዚአብሔር በነ እከሌ ህይወት ላይ እንዲና እንዲያ አርጓል የሚባል የተዘጋጀ ዶክመንት እጁ ላይ የለውም። እኔ በጣም የተሰነደ 66 መጽሐፍ እጄ ላይ እንደ አብርሃም አይነት አያሌ የእምነት አባቶች ከፊት ያሉ ጌታ ኢየሱስ ክርስቶስ ከፊት ያሉ አብርሃም ምንም የለውም። ገና መሲያኒክ ላይኔጅ ውስጥ እግዚአብሔር ሊገጥመው የመጀመሪያ ብርሃን ነው ያየው። አብርሃም እምናርጎ ተነስቶ ወጥቶ
እግዚአብሔርን ሲከተል እሱ የ75 ደግሞ ሳራ 65 አካባቢ ናቸው። እግዚአብሔር ከሰጣቸው የተስፋ ቃሎች መካከል አንዱ ልጅ እሰጥሃለሁ ሕዝብ አረጋለሁ እና ሕዝብ አረጋለሁ አለውና የብዙ ሕዝቦች ደግሞ አባት ትሆናለህ። you are the father of many nations። አሁን እኛን ጨምሮ ማለት የአንድ እስራኤል የሚባል ሕዝብ ብቻ ሳይሆን የብዙ ሕዝቦች ሁሉ አባት ይለው ይህንንም ጭምር ነው ያመነ። እኔ 75 ዓመት ነኝ ደግሞ እናት ሳራ ደግሞ 65 ዓመቷ ነው። አዎ ሕዝቦች ይወጣ ብሎ ነው። ስድስቱ ችግር የለውም ያለ ቅድመ ሁኔታ መሆን ይችላሉ። ይሄኛው ግን ኤጅ ዋይዝ ቀድሞ መሆን አለበት። ይሄ እግዚአብሔር ሌሎቹን በሙሉ ከፊት አድርጎ ይሄን ወደኋላ ወሰደ። ቶሎ መሆን የነበረበትን ጉዳይ እግዚአብሔር ወደኋላ አድርጎት በማንኛውም ጊዜ መሆን የሚችሉትን ነገሮች ወደፊት አመጣቸው። ስምን ገናና አረገዋለሁ መቼም መሆን ይችላል። በተለያየ ነገር እባርካለሁ መቼም መሆን ይችላል። ልጅ እሰጥሃለሁ ግን ወደፊት መምጣት እግዚአብሔር ሌሎቹን በሙሉ ከፊት አረገ። በባሪያዎች ባረከው፣ በከብት ባረከው፣ በርስት ባረከው። ስሙን በጣም ገናና አደረገው። በቤቱ በተወለዱ ባሪያዎች ከነገስታት ጋር ተዋግቶ አሸንፎ እንዲመጣ ያደረገዋል። በጣም አብርሃምን ማይቲ ያደረገው በብዙ ነገር። እግዚአብሔር እንግዲህ በጣም አብርሃምን እያባበለው እየተገለጠለት እሰጥሃለሁ ይለዋል። አብርሃም ያምናል። ሲቀርበት ደግሞ አብርሃም ትንሽ ልቡ ይደክማል። ብቅልና እግዚአብሔር ደግሞ እንዳትረሳ እሰጥሃለሁ የህዝቦች አባት አረጋለሁ ይለዋል። እሱም ደከመ፣ እድሜውም ደከመ፣ አቅምም አጣ። ምርኩዝ ተደግፎ ሆነ የሚሄድ ሚስቱ ሳራም በጣም አቅም አጣ። የመጨረሻው ሰዓት ላይ እግዚአብሔር መጣና አብርሃም አለው። ወደ ሶዶም ሲያልፍ አብርሃም አለው። አቤት አለው። የዛሬ ዓመት ሚስት ሳራ ልጅ ትወልድልሃለች። ሳራ ድንኳን ውስጥ ናት። አይ ቲንክ ያው እግዚአብሔር ጮክ ብሎ ነው የሚናገረውና ሳራ ድንኳን ውስጥ ብላ አብርሃም በምሬ ዛፍ ስር ቁጭ ብሎ ተናገረና ሳራ ሰማችና ሳቀች። አይ ቲንክ ጮክ ብላ ሳቀች አይመስለኝ እግዚአብሔር ውስጥንም ስለሚሰማ መሰለኝ። እና ሳራ ሳቀች። ልጅ የዛሬ ዓመት እሰጥሃለሁ ሲለው አብርሃም በደረቱ መሬት ለጥ ብሎ ያለውን ባርከዋል። እስማኤል ነው። እግዚአብሔር መጣና አይ በሷ በኩል ምሰጥህ ነው እዛ ጋራ መሲያኒክ ላይን ውስጥ የሚገባው እና የዛሬ ዓመት እሰጥሃለሁ ሲለው ሳራ ስትስቅ ሳራ ለምን ሳቀች? ኧረ እኔ አልሳቅኩም። አይግድልም ችግር የለውም ማለት የሚሰማ በሙሉ እንዲስቅ ልጁን ስሙን ይስሐቅ ትለዋል። እናንተ ራስዎን ፈገግ ብላችሁ ነው የምትሰሙ። ይስሐቅ ከተባለ ማንም ሰው ኮስተር ማለት አይችልም። ክብር ለእግዚአብሔር እና እግዚአብሔር ይሄንን ሲናገር ሮሜ መጽሐፍ ላይ ነው የምታገኙት አይደል? ዘፍጥረት መጽሐፍ ላይ አታገኙትም ይሄንን ትምህርት። አብርሃም እግዚአብሔርን በሁለት ነገር አመነው። የመጀመሪያው የሌለውን እንዳለ አድርጎ ይጠራል ብሎ አመነ። ሁለተኛው ለሙታን ሕይወትን ይሰጣል ብሎ አመነ። ይሄ በእውነት ነው የምላችሁ ሙሴ ዘፍጥረት ላይ ሲጽፈው ይሄንን አጻፈ። ትምህርቱ እያደገ መጡ። የሙታን ትንሣኤ ፉሊ ሰው አንደርስታንድ ያደረገው አዲስ ኪዳን ነው። ኢየሱስ ከሞት ከተነሳ በኋላ ከሞት መነሳት የሚባል ነገር በማይታወቅበት ዘመን አብርሃም እግዚአብሔር የሞተ ያስነሳል ብሏል። ከሞት ተነስቶ የሚያውቅ የለም ከአብርሃም በፊት። ከሞት አስነስቶ አያውቅም እግዚአብሔር ከአብርሃም በፊት። አብርሃም የመጀመሪያ ሰው ነው። አብርሃም እግዚአብሔርን አንደርስታንድ ያደረገበት መንገድ፣ እምነቱ የተመሰረተበት እውቀት። የአብርሃም እምነት የተመሰረተው እግዚአብሔር የሞተ ያስነሳል። ቀጥሎስ እግዚአብሔር የሌለውን ነገር እንዳለ አድርጎ ይጠራል። ሰማይና ምድርን ከሌሉበት ጠርቶ የፈጠራቸው እግዚአብሔር ነው ብሎ አመነ። ስለዚህ እግዚአብሔር የዛሬ ዓመት ይስሐቅ ይወለዳል ሲለው የለም፣ አዎ እግዚአብሔር ይጠራዋል። የሌለውን የለም በፍጹም ሊሆን አይችልም፣ የለም አዎ እንዳለ አድርጎ ይጠራዋል። እኛ ቤት ይስሐቅ በጣም ረጅም ዘመን ተሞክሮ ተፈልጎ የለም። እግዚአብሔር መጥቶ የዛሬ ዓመት ብሎ አዎ እግዚአብሔር ጠርቶት ሄደ። ይስሐቅ በዓመቱ እየሳቀ መጣ። አሁን የሌለ እንዳለ አድርጎ ይጠራል። በጣም በትህትና ጎናችሁ ሰው የሌለን ነገር እንዳለ አድርጎ የሚጠራ እግዚአብሔር ብቻ ነው። አዎ አሁን ይሄንን እናንተ ይኸውላችሁ እኔ የእግዚአብሔርን ቃል በቁም የሚያምን አይነት ሰው ነኝ። ሊትራል በሆነ መንገድ ነው የማምነው። በቁሙ ነው የማምነው። የሌለ እንዳለ አድርጎ ይጠራል ሲባል ለመተርጎም አልሞክርም። የሌለ እንዳለ አድርጎ ይጠራል ብዬ ነው ቀጥታ የለም አዎ እግዚአብሔር እና ይለዋል። አዎ ይመጣል። በዚህ መንገድ ነው ያመኑት። በዚህ መንገድ ነው የሆነው። ምንድነው እያለ ያለው መሰላችሁ? እኔና ሳራ ከሞተ ሰው ባንሻልም ግን አልሞትም። አብርሃም ያመነው ግን ይሞት ጫፍ ላይ በደረሰ አይነት ሰው ተአምር ሰርቶ ልጅ ያመጣል አይደለም ትርጉሙ። ለሙታን ሕይወትን ይሰጣል ማለት ተገንዞ መቃብር የገባውን ነገር አውጥቶ እግዚአብሔር ታሪክ ይቀጥላል ማለት። ትክክለኛ የሚጠቀመው ቃል እኔ ብዙ ጊዜ ተጠቀመው ኔክሮስ የሚለው ቃል ለሙታን ሕይወትን ይሰጣል ብሎ ጳውሎስ የተጠቀመው ቃል የአብርሃምን እምነት ጳውሎስ ዲፋይን ሲያደርገው ሲተረጉመው አብርሃምን እያገዘው አይደለም። የአብርሃምን እምነት አብርሃም ባመነበት መጠን ነው ጳውሎስ ያብራራው፣ ጨምሮ አላብራራው። አብርሃም ያመነው ግን በዚህ ልክ ነው። ምንድነው አብርሃም ያመነው? ኔክሮስ ብሎ ጳውሎስ የተጠቀመው ቃል የሞተ ሰው ተገንዞ መቃብር ከገባ በኋላ እግዚአብሔር የሞተውን ሰው ከመቃብር አውጥቶ እንደገና ታሪክ ይቀጥላል ማለት ነው። አሁን እኔ አለሁ አዎ ተገንዤ መቃብር በገባ እንኳን እግዚአብሔር እኔና ሳራን ከመቃብር አውጥቶ ልጅ ይሰጣል። አሁን እንደዚህ ቆመን ብቻ አይደለም። አዎ በዚህ መጠን እግዚአብሔር የታመነ ይበል እንጂ ይናገር እንጂ
እንዲቆመን ተገንዤ ብገባ መቃብር ውስጥ አውጥቶኝ አስነስቶኝ እንደገና ህይወት ቀጥሎ ያለውን ያደርጋል። እምነታችን የሚመሰረተው ታማኝነቱ ላይ። ክብር ለኢየሱስ ይሁን። ከዛ መጽሐፍ ሲናገር እንግዲህ በዚህ መጠን ያመነውን አብርሃምን እግዚአብሔር ችላ ሊለው አይችልም እና እግዚአብሔር እንደተናገረ ሳራ ጸነሰች። ከዛ ያው ተወለደ። ያው በጣም ዝነኛ ታሪክ ስለሆነ ነው አሁን እሱ ላይ ብዙም አልቆየው። ተወለደ ልጁ። ከዛ ለአባት ለአብርሃም አበነገረው አለች አይደል? ሳራ በዚህ እድሜዋ ጡት እያጠባች እንደሆነ አንዳንድ ጉዳይ እኮ መጽሐፍ ቅዱስ ላይ መሆኑን ወጡ። ዘንድሮ ቢሆን አስቡት። ዜናውን ራሱ አንችልም። የማይዘግበው የዜና አውታር የለም። ይሄ ጉዳይ ተከናወነ። ይስሐቅም እና አብርሃም ቤት አደገ። አደገ 14 ዓመት አካባቢ ሆኖ መሰለኝ። አደግ ሲል እግዚአብሔር መጣና አብርሃም አለ ቤት አለ አንድ ልጅን ይስሐቅን ሰዋልኝ። እግዚአብሔር ይሄንን በቃል ኪዳን የሰጠኝ ልጄን አንድ ልጄን ሰዋልኝ። አሁን በእውነት ምንድን ነው የምትሉት? አሁን እናንተ እንደዚህ አይነት ድምጽ ቢመጣ የተቃውሞ ጸሎት አጸልዩ። እግዚአብሔር የሰጠኝን ነገር እንደገና ከእጄ ላይ ሊወስድ እግዚአብሔር ራሱ ነው ያ ምንም በሌለበት ምድረ በዳ እንደዚህ አረጋለሁ ብሎ ያደረገ የታመነ አምላክ በመጨረሻዋ በተቆረጠችው ሰዓት ላይ ልጅ የሰጠ እግዚአብሔር መጣና ይህን ልጅን ደግሞ ሰዋዋል። በጣም ፈተና ነው። እግዚአብሔር መጥቶ አንድ ልጅን ሰዋልኝ ሲለው ይላል መጽሐፍ አብርሃም ከሞት የመነሳት ምሳሌ አድርጎ ሊቀበለው ያለው ልጁ ገና ከሞት ይነሳ አብርሃም አያውቅም። ያ ልጁ የብዙ ሕዝብ አባት አደርግሃለሁ ተብሎ የተነገረለት ነበር ይላል ዕብራውያን 11 ላይ። የብዙ ሕዝቦች አባት ትሆናለህ ያለው በዚህ ልጅ በኩል ነው። አምጣና ሰዋው ያለው ይሄንን ልጅ። ሁለቱንም ያለው እግዚአብሔር ነው። በሁለቱም አልዋሸም። የብዙ ሕዝብ አባት አደርግሃለሁ ያለኝ እሱ ነው። አዎ ረዶም እያለኝ ያለው እሱ ነው። ትክክል ነው። እግዚአብሔር የብዙ ሕዝብ አባት የሚያደርገኝ በዚህ ልጅ በኩል ነው። እመሰዋለትም ይሄን ልጅ። ስለዚህ አብርሃም በራሱ ሰውነትና በሳራ ሰውነት ላይ ብቻ ሳይሆን በዚህም ልጅ ላይ የሞት ያስነሳል ብሎ ማመን አለ። ደርቦ ማመን አለበት። በዚህም ልጅ ራሱና ሳራን አይቶ የሞት ያስነሳል አለ። አዎ አልሞትንም ግን አሁን ግን የምር ይሄን ልጅ ገለዋለሁ የምር ይነሳ። አሁን የሞት ያስነሳል የሚለው ፕራክቲካሊ በዚህ ልጅ አምነዋል። ለማንም ሰው ሳይነገር ልጁን ይስሐቅን ያዘ፣ ሎሌዎቹን ያዘ፣ እንጨት አህያ ላይ ጫነ፣ ወደ አሳየው ወደ ሞሪያ ምድር ወዳለው ተራራ እስኪደርስ 3 ቀን ተጓዘ። እግዚአብሔር ወደ አመለከተው ቦታ ደረሰን የሚል ቃል አለ አይደል? አያውቀውም እኮ ግን በቃ አሳይቶታል። በጣም እኮ ሰዎች እኮ በመንፈስ እኮ ነው የሚመሩ። ሲደርስ ሎሌዎቹ እሺ ስለማይሉ አሊሰው ቢል አስበዋል። ሎሌዎቹ አባታችን አብርሃም የእድሜ ጉዳይ ነው በፍጹም ሰው የደሞ ይህን ልጅ አርዶ ሳራ ሰው አትሆንም ብለው ያስቆሙታል። ስለዚህ እናንተ እዚህ ቆዩ አላቸው ከአህዮቹ ጋር። እናንተ እዚህ ቆዩ፣ እኔና ልጄ ሰግደን ሰውተን ካለማ ምንድን ነው የሚሰዋው ነው ሰግደን እንመጣለን። ይኸውላችሁ ማን ነው የሚሰዋው? አሁን ኢንተርቼንጀብል ነው ቃላቶቹ። ሰውተን የሚልም ትርጉም አለ። አሁን ሰውተን እንመጣለን ሲል አሁን ለይስሐቅ ለሎሌዎቹ ማን ነው የሚሰዋው? ይስሐቅ ነው። ለአብርሃም እኮ ነው። አሁን እኮ ለአብርሃም ማንም ይስሐቅ ማያውቅ ግን አሁን ሰውተን እንመጣለን ሲል አብርሃም አሁን ማን ነው እንሰዋለን ሲል የሚሰዋው? ይስሐቅን እንመጣለን የሚለው ከማን ጋር? ከይስሐቅ። የሚሰዋውም ይሄ ነው። አብሬው የምመጣውም ከዚሁ ጋር። አሁን ይዤው ሲሄድ ነው የምታዩኝ። ይዤ ሄጄ የምሰዋው ማንን ነው? ይሄንን ነው። ስመጣ ስምመጣው ብቻዬን አልመጣም፣ ከዚህ ጋር ነው። አብረን የምንመጣው። ለሙታን ህይወትን ይሰጥ። የተደራጀ ስነ መለኮት እጁ ላይ ሳይኖረው የሚያምነውን እምነት ነው። ኮንቪክሽኑ ነው። ምን አይነት አቋም ነው? ምን አይነት መረዳት ነው? ይሞትለታል እግዚአብሔር። ልጅን አምጣ ካለው ህይወቱን አይከለክለውም ማለት። ይስሐቅን ለመሰዋት አብርሃም ሬዲ ከሆነ ራሱን ለመሰዋት አይቸገርም። ምክንያቱም ልጅ ይበልጣል። እኔ ልጄን ምንም ከሚለኝ እኔን ምንም ሁን ቢለኝ ለኔ ምንም ማለት ነው። ልጅ ይበልጣል። አሁን ይስሐቅን ካልከለከለው ራሱንማ በቃ በታትኑ ይሰጥ። ስለዚህ ልጁን ይዞ እንጨት አሸከመው፣ ቢላ አሸከመው። እየሄዱ እያለ ልጅየው መንገድ ላይ ጠየቀው። አባቴ አለ። አቤት። እንጨቱም እሳቱም ይሄ ሁሉም ነገር እኮ አለው። የታለ የሚሰዋው በግ አለ። አብርሃም እየተንቀጠቀጠ ነው በትሩን ተደግፎ እየሄደ ያለ። ልጄ አለው። አቤት። የመስዋዕቱን በግ እግዚአብሔር ያዘጋጃል። ተራመድ። አንተው ነው በጉ ቢለው ያው ፈተና ነው። ይዞት ሄደ። ተራራዋ አናት ላይ ሲደርሱ መሰዊያ ሰራ፣ ረበረበ፣ ልጁን አስተኛ። ኦልሬዲ ጨርሷል። አብርሃም ባይዘው ቢላውን አንስቶ ሊያርደው ሲል የእግዚአብሔር መልአክ አይደለም ይለው አብርሃም አቤት አለ። ቢላውን እንደያዘ በብላቴናው ላይ እንዳታሳርፍ አለውና ከዛ እግዚአብሔርም የሚል ቃል አለ። እግዚአብሔር መልአክ ይላል። ከዛ እግዚአብሔርም ምን ያህል እንደምትወደኝ ዛሬ አንድ ልጅን አልከለከልክ። ለአብርሃም እምነት ነው፣ ለእግዚአብሔር ፍቅር። አብርሃም አመንኩ ነው ያለው። እግዚአብሔርስ እንደምትወደኝ ከይስሐቅ በላይ እኔን ትወደኝ። ጎናቸው እርሶ ከይስሐቅ በላይ እግዚአብሔርን ትወደዋለሁ ይበሉት። ይስሐቅን አምጣ ስል አልከለከልከኝም፣ ከይስሐቅ በላይ ትወደኛለህ አለውና ቀጥሎ ምንድነው ያለው? እግዚአብሔር ለባሬ ለወዳጄ ለአብርሃም የተናገርኩትን ሁሉ እንደማደርግለት ዛሬ በስሜም እያለሁ የሕዝቦች አባት አደርግሃለሁ ብዬ የለው አደርግሃለሁ። ከእግዚአብሔር በላይ ስለሌለ የመጨረሻው ስሙ ስለሆነ በራሴም እየላለሁ። ክብር ለእግዚአብሔር ለአምላካችን ይሁን። ይህ እምነት ጽድቅ ሆኖ ተቆጠረ። በጣም ይገርማል። ጳውሎስ የሚሉ ሰውዬ ደግሞ አብርሃም ተውት የተለየ ሰው። እኔ ጳውሎስ ደግሞ ነገሩን የሚረዳበት መንገድ ጽድቅ ሆኖ ተቆጠረለት አለና ተቆጠረለት ብሏን ቃል ይዞ ተቆጠረለት የሚለው ግን አብርሃም ብቻ ሰው ለእኛ ብሎ ጥልቅ ሹልክ
ብሎ ገባ አብርሃም። አንተ ደግሞ ጳውሎስ ምን ሆናል? እንደ አብርሃም ያን ሁሉ መንገድ ሄዳል? እንደ አብርሃም አንድ ልጅን አምጣ ተብለህ ሰውተሃል? እንደ አብርሃም ይህን ሁሉ ነገር አድርጋል? እንዴት ተደርጎ ነው ጽድቅ ሆኖ የሚቆጠርልህ ስትሉት ኢየሱስ ክርስቶስን ከሞት ባስነሳ በእግዚአብሔር ለምናምን ለእኛ እኩል ጽድቅ ሆኖ ይቆጠራል። በክርስቶስ ኢየሱስ በኩል ካመንካው እግዚአብሔር ለአብርሃም ያን ሁሉ 25 ዓመት አስጉዞ ያን ሁሉ አስለፍቶ አንድ ልጅን አምጣ ብሎ የቆጠረለትን እምነት በክርስቶስ ኢየሱስ በኩል ምንም ሳታዋጣ ጥልቅ ብለህ አብርሃም አድርጎ ነው የተቆጠረለት። አዎ አንተ ተቆጥሮልህ ነው የምትጀምረው። አሜን። ለምናምን ለኛ እግዚአብሔር ጽድቅ አድርጎ ቆጥሮልናል። አይ ቲንክ እኔ እንደው ዝም ብዬ ሳስብ በክርስቶስ ኢየሱስ ከማመን ይልቅ አይ ቲንክ ልጁን ይስሐቅን መሰዋት የሚቀል ሰው ዝም ብሎ በመስቀል ላይ በተሰቀለው በክርስቶስ ዘመን ሰጠ በዚህ ብቻ በዚህ በኩል ማመን ራሱ ቀላል አይደለም። ለምናምን ለኛም ተቆጠረልን ሲል ባይዘው በስብከት ሞኝነት ለምናምን ለኛ እንጂ በጣም ብዙ ሰው ክሪቲካል ቲንከር እንደሆነ በጣም ጎበዝ አሳቢ እንደሆነ ያስባል ራሱ። ስለዚህ አይቀበልም። እኛስ ሞኞች በስብከት ሞኝነት ነው ምናምን እንዲና እንዲያ ስንባል አልደመርንም አልቀነስንም። የተሰቀለ አንድ የ33 ዓመት ታይዶ ወጣት እንደዚህ አይተ የእግዚአብሔር ማዳን ለዘላለም ሕይወት ይሆናል ብለን ይሄ እግዚአብሔር ጥበብ ነው ብለን የምድር ሞኝነት የተባለን ጉዳይ የእግዚአብሔር ጥበብ ብለን እምናረገ ብርሃን በራል። ያንን ክብር ለእግዚአብሔር። እግዚአብሔር ይህን ቆጠረ ለኛም። አብርሃም ካደረገው በላይ ጌታችን ኢየሱስ ክርስቶስ ያደረገው ሊቆጠር አይችልም። ከሻም ሊለካካ አይችልም። አብርሃም ልጁን ሊሰዋ ሲል እግዚአብሔር በግ አዘጋጅቶለታል ሞሪያ ምድር ባለ ተራራ ላይ። በኋላ ደግሞ ከሺህ ዓመታት በኋላ ደግሞ እግዚአብሔር ራሱ እዛው ራስ ቅል ዛቆ ቀራኒዮ የራስ ቅል የተባለው ቦታ ላይ ደግሞ እዛም ጋር እግዚአብሔር በግ አዘጋጀ። ሁለቱም ጋር እግዚአብሔር በግ አዘጋጀ። ለአብርሃም ልጅ አይሰዋም እኔ በግ አለኝ አለው። እዚህም ጋር መጥቶ እናንተ እንዳትሰው በግ አለኝ የዓለምን ኃጢአት ሁሉ የሚያስወግድ እግዚአብሔር በግ ብሎ ጌታችን ኢየሱስ ክርስቶስ ቀረበ። በሱ በኩል ካመናችሁ ይሄው በነፃ ይሄው ግቡበት አለ። እግዚአብሔር ያንን ጽድቅ ለኛም ቆጥሮልን ስሙ ለዘላለም የተመሰገነ ይሁን። ግን ደግሞ በእውነት እግዚአብሔር በሕይወታችሁ ላይ እንደዚህ ያለ ደግሞ ብርቱ ተአምር ደግሞ ያደርጋል። ለሙታን ሕይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላኩ በኩል የሁላችን አባት ያንኑ አይነት እምነት እግዚአብሔር በእኔና በእናንተ ሕይወት ላይ ደግሞ ያፍስስ። በእውነት እንደዚህ ያለ ደግሞ ብርቱ ተአምር አድርጎ ልጁን ኢየሱስ ክርስቶስን በእኛ ሁኔታ ደግሞ ይግለጠው። አሁን ታውቃላችሁ በዚህ ዘመን ሌላ ምንም ሊያስደምመን የሚችል ነገር ብዙ እግዚአብሔር ልጁን እየገለጠ ዓለምን ይጠቅልል። ይሄ መጨረሻ ዘመን ነው። አጀንዳው በልጁ መጠቅለል ነው። ቶሎ ብለን ይሄንን የመሰለ ቦታ ይሄንን የመሰለ ሎኬሽን እንደዚህ በጣም ቆንጆ የሆነ ነገር እግዚአብሔር ከሰጠን ቶሎ መሰብሰብ፣ በእውነት ቶሎ መሰብሰብ ነው። አይ ቲንክ አዳራሹን ማፍረስ የሚኖርባችሁ ይመስለኛል። ምክንያቱም በቃ ግዴታ ነው ቶሎ መሰብሰብ ነው። አሁን እኛ የምናመልክበት ቦታ ስላልበቃን አሁን ይኸው በዚህ ወር አሁን ልናፈርስ ነው። ሌላ ደግሞ ግዴታ ነው ቶሎ መሰብሰብ አለ። አሜን በሏ። አብሮን የሚሄድ ሰው መብዛት አለበት። ኢየሱስ ሲመጣ ብዙ ሰው ነው መሄድ ያለበት። በጣም ብዙ ኢትዮጵያዊ መሄድ አለበት። አሜን። ስለዚህ አሁን ሰዓቱ እግዚአብሔር በእናንተ ሁኔታ ልጁን የሚገልጥበት። ይሄንን ካደረገ ለሌላው ተአምር እግዚአብሔር ይጠይቅ። በእናንተ ምክንያት እግዚአብሔር የዘላለም ሕይወት የሚገኝበትን እውነት እየገለጠ ከሰራ ለሌላው ተአምር በፍጹም አይጠይቅ። የብዙ ሰውን ሞት እየሰበረ ወደ ሕይወት በእናንተ ካመጣ ሌላ ተአምርም አይጠይቅ። በእውነት እሱንም ያደርጋል። ለዘላለም ያመነው አምላክ ለ70 ዓመት አንጠረጥሮ ዘላለም ያኖረኛል ሰማይ ያልኩትን አምላክ መሬት ላይ እንዴት ይሆን ብዬ አልጠራ። ክብር ለኢየሱስ ይሁን። ግን ለብዙ ነገሮች ተዘጋጁ። እግዚአብሔር በእናንተ ለሚያደርጋቸው ብዙ ታላላቅ ነገሮች ግን ተዘጋጁ። ጊዜው የወንጌል ነው። በጣም ሃርቨስት አለው። እናንተ ሬዲ ሁኑ። የሚቀጥለው ላይ ስንመጣ ደግሞ ሌላ ዲዛይን የሚሰሩ ሰዎች ደግሞ ይዘን እንመጣና አብረን ወንጌል እየሰራን ደግሞ የምናሰፋውን ነገር ጌታ የተባረከ ይሁን። ቄሱም በዚያ ያሉ እሳቸውም ይባርካሉ፣ እኛም እንሰብካለን። ክብር ለእግዚአብሔር ለአምላካችን። በጣም ነው የምወዳችሁ።